ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን ይዘናል ተከታተሉን እያልኩ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በዱባይ በተለያዩ የንግድ ስራዎች የተሰማሩ ኢትዮጵያውያን ባለሀብቶች ቁጥር 1676 መድረሱ ተነገረ። የዱባይ ንግድ ምክር ቤት በተለያዩ የንግድ ስራዎች በዱባይ ተሰማርተው የሚገኙ ኢትዮጵያውያን ባለሀብቶች ቁጥር ባለፉት 10 ዓመታት መጨመሩንና 1676 መድረሱን አስታወቀ። የዱባይ ንግድ ምክር ቤት ከአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ጋር በጋራ በመሆን አርብ ግንቦት 14 ቀን 2018 ዓ.ም የዱባይ ኢትዮጵያ ቢዝነስ ትብብር ፎረም አዘጋጅተው ነበር። ኢትዮጵያ ባላት አቅምና ስትራቴጂካዊ አቀማመጥ በቀጣናው ያላቸው የንግድ ስራ መስፋፋት ለሚፈልጉ ኩባንያዎች መዳረሻ እንደሚያደርጋት የገለጹት የዱባይ ንግድ ምክር ቤት ፕሬዝዳንት እና ዋና ስራ አስፈጻሚ መሐመድ አሊ ራሺድ በዱባይ ንግድ እንቅስቃሴዎች ኢትዮጵያውያን ባለሀብቶች ያላቸው ቁጥር ከፍተኛ መሆኑን ተናግረዋል። እንደ አውሮፓውያን አቆጣጠር እስከ መጋቢት ወር 2025 ድረስ 1676 የኢትዮጵያ ኩባንያዎች የዱባይ ንግድ ምክር ቤት አባላት መሆናቸውን እና በሪል ስቴት፣ በሎጂስቲክስ እና በንግድ ዘርፎች መሰማራታቸውን ገልጸዋል። እንደ አውሮፓውያን አቆጣጠር በ2026 በመጀመሪያው ሩብ ዓመት ብቻ 91 አዳዲስ የኢትዮጵያ ኩባንያዎች በዱባይ መቋቋማቸውን ከነዳጅ ንግድ ውጪ ሁለቱ አገሮች ያላቸው የንግድ ልውውጥ እንደ አውሮፓውያን አቆጣጠር በ2013 ከነበረበት $454 ሚሊዮን ባለፈው ዓመት ወደ $6.1 ሚሊዮን ማደጉን አስረድተዋል። በዱባይ የሚገኙ ኢትዮጵያውያን ኢንቨስተሮች ቁጥር በከፍተኛ ሁኔታ እየጨመረ ያለው እንደ አውሮፓውያን አቆጣጠር ከ2015 እስከ 2025 ባሉት ዓመታት ውስጥ መሆኑ ተመላክቷል። በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የእስያ እና ፓሲፊክ ጉዳዮች ምክትል ዋና ዳይሬክተር አምባሳደር አማሃ ኃይለ ጊዮርጊስ ከቅርብ ዓመታት ወዲህ ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላት ግንኙነት እያደገ መምጣቱን ገልጸው በተለይም እንደ አውሮፓውያን አቆጣጠር ከ2018 ወዲህ በሁለቱ ሀገሮች መካከል ያለው ግንኙነት እየተጠናከረ መሆኑን ተናግረዋል። የሁለቱ ሀገሮች ግንኙነት በጋራ እሴቶች ላይ የተመሰረተ ባለብዙ ገጽታና የጋራ ብልጽግናቸውን ለማሳካት ያለመ መሆኑን የገለጹት አማሃ ለዚህም የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼህ መሐመድ ቢን ዛይድ የጠቅላይ ሚኒስትር አብይ አህመድ ቁርጠኝነት ውጤት ነው ብለዋል። የሁለቱ ሀገሮች ግንኙነት በንግድ ጭምር ማደጉንና በዚህም የተባበሩት አረብ ኤሚሬትስ ኩባንያዎች በግብርና፣ በማዕድን፣ በማምረቻ፣ በታዳሽ ኃይል፣ በቱሪዝም፣ በመድኃኒትና በዲጂታል አገልግሎት በኢትዮጵያ ተሰማርተው እንደሚገኙ አብራርተዋል። ኢትዮጵያ በቀጣናው ካላት አቀማመጥና የሰው ኃይል አኳያ ለንግድ ስራ ተመራጭ መሆኗን የተናገሩት በተባበሩት አረብ ኤሚሬትስ የኢትዮጵያ አምባሳደር ጀማል በከር ከ130 በላይ የዱባይ ኩባንያዎች በተለያዩ ዘርፎች በኢትዮጵያ ተሰማርተው እንደሚገኙ ገልጸዋል። ኩባንያዎቹ ከ160 በላይ ፕሮጀክቶች ላይ ተሰማርተው እንደሚገኙና በተለይም በአገልግሎት፣ በግብርና፣ በማምረቻና በማዕድን ዘርፎች ትኩረት ማድረጋቸውን ጠቁመዋል። ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላት ግንኙነት የተሻለ ነው ሲሉ የገለጹት ጀማል በክቡር ጠቅላይ ሚኒስትራችንና በፕሬዝዳንት ሼክ መሐመድ ቢን ዛይድ መካከል የወንድማማችነት ግንኙነት ስላለ አንድ አገር በሁለት የመሬት አቀማመጥ ላይ አድርገን ነው የምናስበው ብለዋል። ለተለያዩ ስራዎች ወደ ተባበሩት አረብ ኤሚሬትስ ወደ መካከለኛው ምስራቅ የሚሄዱ ኢትዮጵያውያን የአገር ግንኙነት አንድ ድልድይ መሆናቸውን በመረዳት ግንኙነቱን በዘላቂነት ለማስቀጠል የአገሮቹን ሕግና ስርዓት አክብረው መስራት እንዳለባቸው አሳስበዋል። የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት አበበ ጉምሳ በበኩላቸው ዱባይ ላለፉት 10 ዓመታት የኢትዮጵያ የንግድ አጋርና በሺዎች የሚቆጠሩ ዜጎች ሁለተኛ መኖሪያ ሆናለች ብለዋል። የዱባይ ኩባንያዎች በተለያዩ ዘርፎች በኢትዮጵያ ተሰማርተው እንደሚገኙ በተለይም አዲስ አበባ ከፍተኛ የሰው ኃይል ያለባት ከተማ በመሆኗ ተመራጭ እንደሚያደርጋት ገልጸዋል። የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት በጨርቃጨርቅ፣ በፋርማሲ ምርቶች፣ በቴክኖሎጂና ማዕድን ዘርፍ መሰማራት ለሚፈልጉ ኩባንያዎች እድሎችን ማመቻቸቱንና ከሀገሮች የተውጣጡ ሀገሮች በጋራ ኢንቨስት እንዲያደርጉ ጥሪያቸውን አቅርበዋል። በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ አለ ጋዜጠኛ ሶፎንያስ አበበ። ሶፎንያስ በይፋ ይቅርታም ጠይቋል። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ገጹ ባስተላለፈው ልብ የሚነካ መልእክት መላው የኢትዮጵያን ሕዝብና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው ስሜት ቀስቃሽ መልእክት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ፣
ለታላቁ ክብር ስላበቃኝ ደስ ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪ አቅርበዋል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ሕዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበው ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማስጠንቀቂያ ደምድመዋል። እንደምታስታውሱት ጋዜጠኛ ሶፎንያስ ከተመሳሳይ ጾታ ግንኙነት ጋር በተያያዘ ተጠርጥሮ በማህበራዊ ሚዲያ በኩል ስሙ ሲጠለጠል የነበረና የቪዲዮ ማስረጃም የወጣበት መሆኑ የሚታወስ ነው። ይህንን ተከትሎም ድምፁን አጥፍቶ በተለይም ደግሞ ወደ ገዳም ሄዷል የሚል መረጃ እንዲሰራጭ በማድረግ ጠፍቶ ቆይቷል። አሁን በይቅርታ ብቅ ብሏል። ከይቅርታም አልፎ አትፍረዱ ይፈረድባችኋል በማለት ሌሎችን ለማስጠንቀቅ ሞክሯል። የሚመጣው መልእክት ምን እንደሆነ እንጠብቃለን። በሰፊው መለሳለሁ ስላለ ምን ለማለት እንደሚመለስ እናስባለን፣ እንጠብቃለን። እንግዲህ ሰው አጥፊ ነው፣ ሁሉም ሰው አጥፊ ነው። ነገር ግን ይህ የእሱ ስራ ትንሽ ከበድ የሚል ነው። ለብዙዎች ሲሰሙትም ደስ የማይል መልእክት ከመሆኑ አንጻር ደፍሮ እንደገና ለመመለስ መሞከሩ የእሱን ልበ ደንዳናነት በአንድ በኩል የሚያሳይ ሲሆን በሌላ በኩል ደግሞ ጥንካሬ ነው ሊሉ የሚችሉም አሉ። ምክንያቱም በዚህ ሁኔታ ውስጥ የተያዙ ሰዎች ብዙ ጊዜ መጨረሻቸው አያምርም። መጥፎ እርምጃ በራሳቸው ላይ ሲወስዱም ይታወቃል። ከዚህም አነስ ያለ ጥፋት የፈጸሙ በህዝቡ ዘንድ እንደ አጥፊ እና ህዝቡ እንዳጭበረብሩ የሚቆጠሩ ለምሳሌ የሌላቸውን የትምህርት ደረጃ፣ ማዕረግ፣ እውቀት፣ ዲግሪ እንዳላቸው አድርገው ህዝቡን ሲያምታቱና ሲያጭበረብሩ የቆዩ ሰዎች አፍረው በዛው የቀሩበት ሁኔታ አለ። ከዚህ አንጻር ስናየው የዚህ ጋዜጠኛ ተመልሶ መምጣት በአንድ በኩል ድፍረቱን ያሳያል። ሁለተኛ ደግሞ እንግዲህ ለመነሳት ከወደቀበት ለመነሳት ያሳየውንም ጥረት እና ከእንግዲህም ቆሞ ለመሄድ ያለውን ተስፋ በአስተማሪ መልኩ ልንወስደው የሚገባ ነው። ይህንን ጉዳይ የማይመለስበት ከሆነ እና ሌሎች ሰዎችም በሱ ምክንያት የማይበላሹ መሆኑን ማረጋገጥ ይኖርበታል። በሱ ዙሪያም ያሉ ሰዎች ይህንን እንግዲህ አምነዋለሁ በሚለው እምነት ውስጥ ያሉ መሪዎች፣ የእምነቱ መሪዎችም በዚህ ግለሰብ ላይ ቁጥጥር፣ ምክር፣ ተግሳጽን፣ የተለያዩ የማረሚያ ስልቶችን ቢጠቀሙ የተሻለ ነው የሚል አስተያየት አለን። ለዛሬ ለሪያሊቲ ሚዲያ ተከታታዮቻችን ያዘጋጀናቸው መረጃዎች እነዚህን ይመስላሉ። በሌላ ዝግጅት ተመልሰን እስከምንገናኝ ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ። እናመሰግናለን።